الله بتكبر قالوا እንዲህ ይላል በጣም ሞደውም አያኑና ولسوف يعطيك ربك فترضى ولسوف يعطيك ربك فترضى يا الله يا رب ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንደምናችሁ ደህና ናችሁ ወይ? አላችሁ ወይ? ሰላም ናችሁ ወይ? እንግዲህ ዛሬ በመሳሪያዎቼ ዝጋልላችሁ በመሳሪያዎቼ ነው የምጀምርላችሁ። እንግዲህ መሳሪያ ማለት ያው መሳሪያ ማለት እነዚህ ማለት ናቸው። እንዴት ናችሁ ታዲያ? ደህና ናችሁ ወይ? ያላ ሰላም ስመታ ይለያችሁ። እንግዲህ ውድና እየተከበራችሁ ውድ የሰኪና ቤተሰቦች ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ የሰኪና ቤተሰቦች እንደምናችሁ ደህና ናችሁ ወይ? አላችሁ ወይ? እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ያላ ሰላም ዝነት አይለያችሁ። እንግዲህ ዛሬ ስለ ማስተር አብነት አዲስ መረጃ ልሰጣችሁ ነው የመጣሁት። እንግዲህ ላይክ፣ ሼር፣ ሰብስክራይብ ለቤት አዲስ ሆናችሁ ላይክ ሰብስክራይብ እያደረጋችሁ እንግዲህ የተለያዩ መልዕክቶች እንዲደርሳችሁ ላይክ እንዳትረሱ ማለት ነው። እንግዲህ ማስተር አብነት ከትናንት ወዲያ ታይለንድ እንደሄደ ነው። በትናንትናው ዕለት እንግዲህ የመጀመሪያ ሰርጀሪ ከውጭ አገረችና አንደኛውን ዙር ጨርሷል። እንግዲህ ዛሬ ደግሞ ያለው ሁኔታ በጣም አሪፍ ነው። የተባለ ሁኔታ ነው። ይሄ ሁሉም ያው ወደጋዝ ኢትዮጵያኖች እንዲሁም ደግሞ ምርጥ የተባሉ ቤተሰቦች እንትን ነው። የእናንተም ዱዓ የእናንተም ጸሎት ጭምር ነው እና ዱዓ አድርጉለት ደግማችሁ ዱዓችሁ እንዳይለያችሁ። ሁልጊዜም የእናንተን ዱዓ የእናንተን ጸሎት እንደጠየቀ ነው። እናንተ ምንም ነገር አልፈለገም እና ሁልጊዜም ዱዓ አድርጉለት ማለት ነው። እንግዲህ አሁን ደስ በሚል ሁኔታ ነው ያለው። አንደኛ ዙር ጨርሶ ወጥቷል። እንግዲህ አሁን ደግሞ ቀጣዩን ደግሞ ምናይ ይሆናል። አዲስ መረጃ እስከሚመጣ እስከሚሰማልን ድረስ እንግዲህ በትህትና ላይክ ሼር እያደረጋችሁ እንድትጠብቁኝ በትህትና ጠይቃችኋለሁ። ቤተሰቦቼ እንግዲህ እናንተን ድጋፍ እንደፈለኩ ነው። ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ጠብቁኝ ማለት ነው። እንግዲህ ዛሬ ደስ የሚል መረጃ ነው ያሰማኋችሁ ብዬ አስባለሁ። የእናንተን ዱዓ የእናንተን ጸሎት እንዳትተው እንዳትለዩ ቤተሰቦቼ። እናንተን ዱዓ የእናንተን ጸሎት አድርጉለት እና ደስ የሚል ሁኔታ ላይ ነው ያለው። ጋይስ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ጠብቁኝ። እንግዲህ ቀጣይ ደግሞ አዲሱን መረጃ አሰማችሁ ይሆናል እና ደስ የሚል ነገር ነው የሰማነው። እሱ ራሱ በእናንተ ድጋፍ በእናንተ ጸሎት ኢትዮጵያን ምስኪን እናቶች የነሱ እንባ የነሱ ጸሎት ሰምቶ እንግዲህ አንደኛ የውጭ ሀገር አንደኛ ሰርጀሪን ጨርሶ ወጥቷል። እንግዲህ ቀጣይ የሚቀጥል ይሆናል። በጣም ደስ የሚል ነገር ነው የሰማሁት። እንደራሴ ደስ ነው ያለኝ። እንደ ኢትዮጵያዊነት እንደ ወንድማችንን በቃ እኔ እንጃ አንድ መልካም ሰው ማለት ትልቅ ነገር ነው የያዘው። ትልቅ አጀንዳ አለው። ትልቅ ዓላማ አለው። ለሀገራችን ለዓለማችን የሚደርስ ነው እና ደስ ብሎኛል ቤተሰቦቼ። በጣም ነው ደስ ያለኝ። አላህ ደግሞ መጨረሻው ምሮ ጨርሶ ሁሉን ነገር ለምስጋና ቀርቦ ሁላችንም የሚያመሰግን ጀግና ማመስገንን ብቻ ሳይሆን ለሀገራችን ለምስኪኖች እናት እንዲደርስላቸው ምኞቴ ነው። አላህ ይማርክ። ማስተር አብነት ባለህበት ፈጣሪ ይጠብቅክ። አላህ በደንብ በእርግቶ ይማርክ እና በጣም የሚያሳዝን ነገር ነው። የአንዳንድ ሰውን ህመም የአንዳንድ ሰውን ስብራት ስትሰሙ በጣም ያሳዝናል እና እኔም አንዱ ያሳዘነኝ ነገር ቢኖር የማስተር አብነት ጉዳይ ነው። ኢንሻአላህ ያው የብዙ ህይወቶች የብዙ ሰው ህይወቶች እና የብዙ ሰው ህይወትን በእጁ ስላለ
እኔ ሁልጊዜ ዘወትር ዱዓዬ ነው። ዱዓ አድርጉለት በያላችሁበት ዱዓችሁን እንዳታቋርጡ። አሁንም ዱዓችሁን ጸሎታችሁን እንደተማጸነ ነው። መልካም ሰው ነው። ዱዓ ለሱ ሲያንስበት ትልቅ ነገር ቢቻል በቃ የእሱን ህይወት ለማድረግ ምንችለው ብናደርግ ደስ ይለናል። ደግሞ ከኛ ምንም ባልፈለገ ፈጣሪ ባቸው ለሀገሩ ለወገኑ አሳልፎ የሚያስብ ለምስኪኖች አሳልፎ የሚያስብ ሰው ነው። እንግዲህ ሁሉም የሚችለው ነገር ተባብሯል። ሁሉም በመንግስትም ዙሪያ ያሉት ባለስልጣኖች ሁላቸውም እንዳገዙት ነው። እንግዲህ አሁን መገዛቱ እንዳይለይ የዘወትር ዱዓችን ነው እና እኔ ነው እላችኋለሁ። አሁን ያለኝ መረጃ እና ደስ የሚል መረጃ አስባለሁ። ደስ የሚል ነገር ነው የሰማሁት። እኔ እንደራሴ ደስ ብሎኛል ማለት ነው። ቤተሰቦቼ ለእናንተ ምን ተሰማችሁ? ኮሜንት ላይ አስቀምጡልኝ። ለምን ተሰማኝን ቶሎ አሰምቻለሁ። ደስ ይላል። እንግዲህ አንደኛ ዙር ጨርሷል። ቀጣይ ደግሞ በእናንተ ብርታት፣ በእናንተ ዱዓ፣ ደጋግ እናቶች ዱዓ፣ የምስኪኖች እንባ እሱን ተጨምሮ ኢንሻአላህ ቀሪም ደግሞ እንዲሁ በድል እንደሚያጠራ እርግጠኛ ነኝ። ይገባዋል። አላህም ደግሞ ጥሎ አይጥልም። የሚችለውን ሁሉ አድርጓል። ለምስኪኖች ያለውን ሁሉ አካፍሏል። አይደለም ያለውን የወደፊት የሚሆነውን ሁላ እኔ አንድ ነገር ብሆን ለምስኪኖች ይድረስ ነው ብሎ ያስተላለፈው። ይሄ አላህ አይጥለውም እና አንዳንድ ጊዜ አላህ ይፈትነናል፣ በህመም ይፈትነናል፣ በብዙ ነገር ይፈትነናል። አላህ የሚወደውን ሰው ትዕግስታችን፣ ሰብራችን ሊያይ በብዙ ነገር ነው ይፈትናል። ዋናው ነገር ትዕግስት ነው። ትዕግስት ማድረግ፣ ሰብር ማድረግ ትልቅ ነገር ነው። ቤተሰቦቼ ዋናው ነገር ለሰው ትዕግስት ማድረግ ነው። አላህ ሰብሩን ሰጥቶ የሚችልበትን አንደበት ሰጥቶ እንግዲህ እስካሁን ደርሷል። ከአሁን በኋላ ያለው ደግሞ ተጠናቀቃል። በሰላም ድል መጠናቀቅ ወደ ሀገሩ እንደሚመለስ እርግጠኛ ነኝ። ላይክ አድርጉ፣ ሰብስክራይብ አድርጉ። ቤተሰቦቼ አበረታቱን። ቻናል የኔ ብቻ አይደለም የሁላችንም ጭምር ነው። አንድ ሰው ሲቸገር ቁጭ ብሎ የሚያይ ቻናል አይደለም። አንድ ቻናል ማለት የሁሉም የህዝብ የዓለም በሙሉ ነው። ስለዚህ ሰብስክራይብ እያደረጋችሁ እንድትተባበሩ በትህትና እጠይቃችኋለሁ። ቤተሰቦቼ ሁልጊዜ እናንተን ድጋፍ እንዳሻው ሁልጊዜ እናንተን ከጎኔ እንድትቆሙ እንደጠየቁ ነው እና ላይክ ሼር እያደረጋችሁ እንዲሁም ስደተኛ እህቶቼ አንዳንድ አስተማሪ ነገር ብለቅ ለእነሱ እንደሚደርስ ላይክ ሼር እያደረጋችሁ እንድትጠብቁኝ በየጊዜው እንግዲህ ምርጥ የሆነ መልዕክቶችን እንደማስተላለፍ እርግጠኛ ነኝ። የራሴ ስራ እስከሚኖረኝ ድረስ አገር ገብቼ የተለያዩ ጥሩ መረጃዎች፣ ጥሩ ትምህርቶችን እስከማስተላለፍ ድረስ እንግዲህ ለአሁን ያለኝን ነው ማቅረብ። ምክንያቱም አንድ ሰው አገሩ ቤቱ ካልሆነ ምንም ማድረግ አይችልም። የተለያየ ነገር ልናገኝ አንችልም። አስተማሪ የሆነ ቪዲዮ ልናገኝ አንችልም። አሁን የተገኘልንን ብቻ ነው የምናቀርበው። ሀገር ስንሄድ ደግሞ የራሳችን ስራ የራሳችን ህይወት የምናሳያችሁ ይሆናል። ቤተሰቦቼ ለዛሬ የነበረን ቪዲዮ ይሄን ይመስላል። ላይክ ሼር እያደረጋችሁ አብራችሁ ቆዩ። በትህትና ጠይቃችኋለሁ። መልካም ቆይታ እመኝላችኋለሁ። ሰላም አለይኩም።